ከዚህ በፊት ከተፈጠረው ባሰ እንዴ። ያኔ ጥለው ስትሄድ ምን ሆነ? ምንም ያኔ እንደው ምን ሆነች? ምንም አልሆነችም ማለት ትችላለች። አሁን እየሆነች ካለችው ፍሬ ወንድም ያቋረጥኩ እንጂ እሱ ብቻ ሳይሆን አዳምጠኝ እስኪ። የተኛው ወንድ ነው ውሽማን ጋር አንድ ቀን ያድራል፣ ሚስቱ ጋር አንድ ቀን ያድራል? ይሄ እኮ በሙስሊም ሃይማኖት ብቻ የሚፈቅድ እኮ ነው ነገር ታውቀዋለህ። ግን በሙስሊም እህቶቻችን ወንድሞቻችን ሁለት ስለሚያገቡ በሙስሊምም ተስማምቶ አዎ እኛ ጋር ግን ከሷ ጋር ያድራል፣ ከዛች ጋር ያድራል። ስለ በሽታቸውስ ስለ ጤንነታቸውስ እንደ ስለ ክብራቸው ምንድን ነው የሚካሄደው? ለራሱ እኔ እንጃ አላውቅም። በቃ እንዲህ ፍሬው ግን ስታስበው ማርያምን በትክክል ቁጭ ብላ ከድራማ አለውጣና ምን እያደረጉ ነው ብለህ ግን አስበው ታውቃለህ? በትክክለኛ በሬል ህይወቷስ ልጅቷ በሬል ህይወቷ በድራማ ደግሞ ተው በሬል ህይወቷስ እስከ መቼ ነው ሴት ልጅ የሚነገድባት? ሴት ልጅ ቤተሰቦቿን ራሷ ሚዲያ ላይ አስጥተህ እንዴ ከሰው አፍ እንዲጠብቃት ከየሆነ ነገር እንዲጠብቃት አይደለም እንዴ ባል ይሆናል ከአባቷ የነገን ቪዲዮ ትሰሚያለሽ። ጌታን ነው ብልሽ በቃ እኔ እስከዛሬ ተናግሬ አላውቅም። ዛሬ ግን ተናግሬ ያለው በቃ በጣም ላለመናገር ጥረት እያደረግኩኝ፣ ምክንያቱም አውቃለሁኝ እኔ ከተናገርኩኝ ቀጥታ አጥንታቸውን ሊወጋው እንደሚችል አውቃለሁ። በቃ መናገር ያለብኝን ነገር ተናግሬያለሁ። እኔ የምሬን ነው የምላችሁ። እዚህ ውስጥ ያላችሁ ታውቁኛላችሁ። አንድ ወር ጠፍቼ አውቃለሁ። አልሰራም ብዬ እኔ ገንዘብ ነው ለእኔ እኮ የምሰራ። ግን እኔም እኮ እልህ ነበር በኮሚኒቲ እኮ እጽፍልህ ነበር ለዶራልህ ነው ስራ ምናምን ሲልህ ነበር። ኧረ አይቻለሁኝ። ግን አንዳንዴ ታውቂያለሽ አይደል የሆነ አውቃለሁ ትላልቅ ሰዎች እኮ እንዳላቸው አውቃለሁ። ከእኔ በእድሜ የምትሻሉ በህይወት የምትሻሉ የምትታዘቡኝ ሰዎች እንዳላቸው አውቃለሁ። እና አንዳንድ ጊዜ የማይሆነውንም ዝም ብዬ ስሰራ እንደምትታዘቡ አውቃለሁ። እዛ በቃ ይደብረኝና ላሽላለሁ ነገር እየሆነ አንተ ህሊና አለሃ ህሊና ይወቅስሃል። ለዛ እኔ ነገ ልጄ እኮ ታድጋለች አይደል እንዴ ነገር ማሻአላ። እኔ መጽሐፍ ቅዱስ እኮ ልጅህም በሚሄድበት ምራው ይላል እኮ። ይሄ ልጅ እንዴት ነሽ? ረሳንሽ እኮ ሰላምም ታለሽ። ችግር የለውም። ወደ እያሟሟቃቸው አይደል እየሰማሁ ነበር። የዛሬ አይደለም ሰው ህይወትም ያስረሳል እኮ ቢሰራብን ነገር እውነት በጣም ስለ እናንተ አውርቻለሁ። ስለ ኦዲየንስ ምን አይነት ኦዲየንስ እንዳላት ነገ ትሰሙታላችሁ። እሺ ወንድም እኔ የምለው ማሩ ንቤቱ የምትጥለው ማር ነው። ማሩን የሚበላው ሌላ ሰው፣ ወተቱን የሚጠጣው ሌላ ሰው። ለምንድን ነው እንደዚህ ግን የሚሆነው? እኔ ብቻዬን ግርም ይለኛል። ጣዝማይቱን መሬት ላይ ጉድጓድ ላይ ቆፍረው እነሱ የሚጠጡት ማርን የሚያዘልበው ሌላ ሰው፣ ነገር የሚገንበት የኛይቱ ለምን እንትና ሁሉም ሁሉም ራሱን ነፃ ያወጣል። ያቺ ደግሞ አጆ ደግሞ ቀፎ ካለለው አጆ ተቀምጦ ቀፎ ካለለው ቀፎ ተቀምጦ አጆ ካለለ ስለማይሰራ ነው። የኛይቱ አጆ ናት። ንቦቹ ደግሞ ዝም ብሎ እንዲያገኙ ይጠዘጥዛሉ። አሁን አንቺ እንግሊዘኛ አለሽብኝ። ዜድ ግን ማለት ነው። ዜድ ግን ፍትህ ለኛ እኔ ቅኔ አይደለም በቅኔ ትክክል ኦሪጂናል አማርኛ ለራሱ የወላጎድኩ ነው የምሰማው። ስነ ስርዓት አድርጊ። አሁን ማር አለ እንግሊዘኛ ነው በቃ ማር አለሽ። አሁን ንብ አለ። ንብ ሀላ አጆ ይሰራል። ማር ንቦቹ አጆ ካለለ ንቦቹ ይፈለፈላሉ አይፈለፈሉም? አጆዋ ማናት? ሩቷ ናት። ንቦቹ ማናቸው? እዛ ማረቡ ናቸው። ትክክል ዛህራ መለሽ። በትክክል የእርሻው ነገር እኛ አላወቅንም። እኛ ይለፈን ፍሬው አዳመጠ እኛ አላውቅም ወይ? አንድ ነገር ልንገራችሁ። በሙስሊም ያላችሁት ነገር ሙስሊም ማለት ነው ካገቡ ማለት ነው አንድ አይነት ልብስ መግዛት አለበት ባልየው፣ አንድ አይነት አስቤዛ መስራት አለበት። ለዛችም ማዳላት የለበትም። ትክክል። እኔ በደንብ ነው የማውቀው አለምዬ በደንብ። እንዲህ
ወደዚህ ዘለም እኔ ዋና የፈራሁት እንደው HIV ተመርምረው ነው የሚያገቡት ባይዘወይ በአሁን ጊዜ ማለት ነው። ቴክኖሎጂ ሰፍቷል። HIV ምክንያቱም ወይ በዛች ሊኖርባት ይችላል HIV ወይ በዚህ በማን እንደሚኖርበት ስለማያውቅ HIV ተመርምሮ ነው የሚያገባው። ኧረ ምን HIV እንደውም እኮ ተናሆነ አሁን ስንት በሽታ አለ። ስለዚህ እኔ የምፈራው ልጇን እንዳታሳድግ ብቻ በዛ እንዳያጠቃት ነው የምፈራው። ከአስሩም እየተለካከሰ ይቅርታ አድርጎልኝ ይሄን ስላችሁ። ይህ እኮ ምንም እኮ አይደለም። ይህ እኮ ትጋቢም እኮ መንግስትም ያስመረምርሻል። በነገራችን ላይ አሁን አስበው ከአስሩም መዋኛ ቦታ አልቤርጎ ለአልቤርጎ ሄዶ ከተሻሸ ብዙ በሽታ ሊያመጣ ይችላል። ገና ህፃን ልጅ ነው። ከዛችም የተሻሻል መጥቶ ህፃን ልጅ ይስማል። ይሄ በጣም ቴክኖሎጂ በረቀቀበት ጊዜ ማይገባው ደንቆሮ። አሁን ባለፈው ምን አረገ? ልጁን በፂም መላጫ ገና ህፃን ልጅ ነው፣ ለጋ ነው፣ ደሙ አልረጋም። ጸጉሩን በራሱ በፂም መላጫ እየቆረጠው ነበረ። ይሄ ፌር አይደለም። ማይገባው ደንቆሮ መሆኑን በዚህ ይወቁ። እኔ ዛሬ አትሳደቢና ሀሳብ ብቻ ስጪ። ፍሬው ግን እኔ የምፈልገው አንተና የምፈልገው አንተ በዩቲዩብ ስራህም ስራና በቲክታክ እየመጣንም ያ ነገር ከመምጣቱ በፊት እህታችን እንቆጣ ተባብረን። ከማውራት በላይ መናገሩ እሱን ነው እኔ የምፈልገው። አስተያየት የምንሰጠው አስተያየት ይሰጥና ዩቱብ ላይ ገብተህ እኛ የምንሰጥን አስተያየትም ሆነ አንተም ከዛ ላይ ጨምረህበት አሪፍ አይነት እንትል በልልንና እኛ እያመጣን እየቆረጥነ እሷን እንትል እያደረግነ ሸር እናድርግ። ማርያምን እኩል ሊብ ላይ ይግባ ችግር የለውም እንደው እንጂ አሁን የምንሰጠውን አስተያየት እንትል ይበልና ማርያምን የምሬን ነው። ነገ ሳናስብ ዛሬ ላይ የምንሰራው ስህተት ነገ ሊያጨልምብን ይችላል። ነጋችንን ማሰብ አለብን። ዛሬ ላይ በተስፋ የምንኖረው ነገ ጥሩ ነገር ያጋጥመናል ብለን ነው አይደለም እንዴ? ስለዚህ ለነጋችን ደግሞ ዛሬያችንን ማስተካከል አለብን። ዛሬ ላይ የምንጥለው አሻራ ነገ ላይ ጠልፎ ሊጥለን ይችላል። እሷ ደግሞ ዛሬ ላይ እሷ በእንትን ነው በቃ በልህ ነው አሁን እሷ እየተገፋች ያለችው። ራሷን እኮ አጥታለች። ክብሯን እኮ ነው እያጣች ያለችው። እኛ እኮ ለእኛ ጥቀሚና አላልናትም። እኛን እርጅና አላልናትም። ቁሚ፣ ለራስሽ ሁኝ፣ ራስሽን አስከብሪ። ነገ ጧት ልጅሽ የሚያፍርባሽ እናት አትሁኝ። ነገ ጧት እናት እንዲነበረች እንድትባይ አንፈልግም ነው። እኛም የእሷ ኦዲየንስ ነን ብለን ኮርት መናገር ነው የምንፈልገው። የእሷ ኦዲየንስ ነን ለማለት የምናፍርባት ሴት መሆን አይጠበቅባትም። እኛ አንፈልግም ይህን ነገር። 3 ዓመት ሙሉ ያለ ድካም እኮ የተከተልናት ከዛሬ ነገ የተሻሻለና ጥሩ ደረጃ ላይ ትደርሳለች እንጂ ለእኛ የሚደርሰን ነገር ኑሮ አይደለም እኮ። እስከዛሬ ድረስ እስከዚህ ድረስ ተከትለናታን አይደለም እንዴ? ወደናታን። ለአንጠላት ነው የወደድናት። ጥፋቷን ሁላ ሸፍነን ጥሩ ነገር ስትሰራ መጥፎም ስትሰራ በርቺ ችግር የለውም እያልናት ደግፈናታል። ግን ይሄ ዛሬ ላይ የሰራችው ስራ ነገነቷን ነው የሚያበላሸው። ገና ልጅ ናት እኮ። አይሁዳ ለማክበር ብላ እሷ ራሷን ማጣት የለባትም። ለአስመሳይና ለአይሁዳ ሰው ስጋህና ደምህን አይደለም ሰውነትን ቆራርጠህ ብጥልለት ሊጠግብ አይችልም። እነሱን ቀጥ ለማድረግ ሁሉም ሰው የራሱን የሆነ ነገር ለማውጣት እየሞከረ ነው ያለው። አሁን ሁሉም ሰው እየታገለ ነው ያለው። በእርግዝናው አንድ ሰው ሀጎና ሳይኖር ዛሬ ላይ ሁሉም ሰው ወዳጅ መስሎ ሲቀርባት እንዴት አንገት እኮ የተፈጠረው ዝሮ ለማየት ነው አይደለም እንዴ? ትናንትና ላይ ይህን ስራ ያልሰራች በእርግዝናው በዛ በከፋ ዘመን ትወድቃለች ብለን በጠበቅንበት ሰዓት ቁማ የታየች ልጅ ዛሬ ላይ ምርምር ከወንበር ላይ ለመውረድ እናስፈለገ? የነገሰ ሰው ለመውረድ እኮ ይታኮሳል። እሷ ግን በፈቃደኝነት ነው ልለቅላቸው እየሞከረች ያለችው። ራሷን ለማጣት እየሞከረች ያለችው በፍላጎቷ ነው። መጋፈጥ ባለባት እኮ መጋፈጥ ባለባት ሰዓት ነው መጋፈጥ ያለባት። በባለፈው የተሰራው አሻራ ተደፋፍኖ ተላለፈ። እሺ ይሁን ተባለ። ግን የትናንትና የደፈኑት እሳት ዛሬ ላይ ገልጠው እያፈገጉት ነው። እሷ ደግሞ ያንን ማንነቷ እንዳልሆነ መናገር አለባት። ከአመል ላይ የተዳፈነ እሳት መፍገጉ አይቀርም። ጣትም ከገማ ይቆረጣል። የማይሆን ስራ እየሰራች ስሟን ማስጠለሸት የለባትም። አሁን እኮ ቁማ ታምጣልና ለምን ዝም ትላለች? ቤተሰብ እየተሰደበ እሷ በየቀኑ እየተሰደበች የዛሬን ቪዲዮ ያየ ሰው እንዴት እንደሚሆኑባት እያያችሁ ነው። ለምን
ምክንያት ግዴታ አይደለም። እሷ ባሏን መፈለግ መጥቻለሁ ብሏል አይደለ? ወደ እሷ ከመጣ እሷን ማስከበር አለበት።